ጤና ይስጥልኝ እንደምን አላችሁ ለቻናላችን ቤተሰቦች እናንተ የተረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ፕሮግራማችን የነጻነት ባሮች ክፍል 57 ማቅረባችን ይታወሳል። በዛሬው ትረካችን የነጻነት ባሮች ክፍል 58 ይዘንላችሁ ቀርበናል። ለቻናላችን አዲስ ነው ሼር ላይክ እና ሰብስክራይብ ማድረጉን አይዘንጉ። የነጻነት ባሮች ክፍል 58 እንደሚከተለው ይቀርብላችኋል። የቄሱን ነገር እንዴት ታየዋለሽ? ቄስ ንጽራ ቤቱን ፓርከው ለቡናው መስገናው ከወጡ በኋላ ዘወሰና ያልጋነሽን የጠየቃት ጥያቄ ነበረ። አዲስ ጽገወይኒ መጸዳጃ ቤት ብለው ቄሱን ተከትለው ወጣ በማለታቸው ግልጽ ሆነው ለማውራት ተመችቷቸዋል። እኔ እንጃ ግን ለክፉ የሚሰጡ ሸረኛ ሰው አልመሰሉኝም። እንዴት? በምን ምክንያት? ማለቴ እንዲሁ ሳያቸው ብቻ እንጃ። ባይገርምሽ እኔ ግን ክፉኛ ጠርጥሬያቸዋለሁ። እንዲያውም ከነገ ጀምሮ ቤቱን እንዲለቁ ለምን አንነግራቸውም? እስከዚያ ድረስ ቀላል እኮ አይደለም። አየሽ ሞገስ ምንም ያህል መሰሪ እንደሆነ አንቺም ታውቂያለሽ። እንኳን ይችን ምክንያት አግኝቶ እንዲሁ በሰው ላይ ስቃይ ማድረስ የሚደሰት ሳዲስት ነው። ሰውን ለመቅበር ከነፋስ የፈጠነ አረመኔ ስለሆነ የኔ ፖሊስ ጣቢያ ሄዶ አመልክቶ ሊሆን ይችላል። አሁን ታዲያ ቄሱን ብናባረራቸው ምንድነው ጥቅሙ? ተያዙም አልተያዙም ለኛ ያው ነው። ሻዕቢያ እንዲህ ሰውን ለማሰቃየት ትንሽ ምክንያት ብቻ ነው የሚፈልገው። ተቀዳሚ ዓላማው ህዝብን ማስፈራራትና ማንበርከክ ነው። ተጨባጭ ነገር ይዞ እስኪያረጋግጥ ድረስ የሰውን መብት የሚያስጠብቅ ፍትህና እርትዕ የሚያውቅ መንግስት እንኳን ቢሆን ኖሮ ምናልባት እሳቸውን ማባረሩ ሊጠቅመን ይችል ነበር። ምን ነበረበት ይህን ከይሲ ልጅ ይዘን ባንመጣ ኖሮ? እሱ ለእውነትሽን ነው። እንዲያውም መተው ሲያገኟቸው ነው ለኛ የሚሻለው። ምክንያቱም ቢያንስ አለማወቃችንና አለመተባበራችንን ይታወቀልናል። እንግልቱና ቅጣቱ ባይቀርልንም እንደዚያኛው ግን አይሆንም። ለማንኛውም የሆነ ሆኗል። ቄሱ ቄስነታቸውን ለሽፋን የሚጠቀሙበት ነገር ከሆነ ይህን የሚያዋጣቸው መንገድ እየፈለጉ ይሆናል። በሞገስ መታወቃቸው ምን ያህል አደገኛ እንደሆነ ከተገነዘቡ በበኩሌ እስከዚያው ድረስ ቆሞ የሚጠብቁ አይመስለኝም። እና ምን ይበጃል ትያለሽ? መጨረሻውን ዝም ብሎ ከማየት ውጪ ምን አማራጭ አለ? ይልቅ እማዬ ከመጸዳጃ ቤት ሳትመለስ አንዴ ልሳመ። ቄስ ንጽራ በበኩላቸው ቤቱን በደንብ ዘጋግተው ሲጋራቸውን ለኩሰው የሚያብሰለስሉት ስለዚህ ጉዳይ ነው። ያ የተረገመ ትዕቢተኛ የሚሉት ልጅ የትና መች እንደሚያውቃቸው ግልጽ ስላላደረገና መልኩንም ከዚህ ቀደም አይተውት እንደነበር ምንም ትዝ ስላላላቸው በዚህ ጉዳይ ላይ አብዝተው መጨነቅ አልፈለጉም። ቁም ነገሩ የሳቸው እሱን ማወቅና አለማወቅ አይደለም፣ እሱ ማንነታቸውን በትክክል ከማወቁ ላይ እንጂ። በተጨማሪም በጠባብ አመለካከትና በትምክህት ሰክረው ሻዕቢያን ከሚያመልኩ ሰዎች አንዱ ስለሆነ ዛሬውኑ ካለምንም ማመንታት ለችግር አሳልፎ እንደሚሰጣቸው ከማወቁም ጭምር እንጂ። ስለዚህ ምንም እንኳን ቤቱ ሰላም ሰጥቶ ጥላ ከለላ ሆኖ ለአራት ወራቶች ያህል ስላስጠለላቸው የወደዱትና የተመቻቸው ቢሆንም የግድ ዛሬውኑ መልቀቅ ሊኖርባቸው ነው። እናም የእግዚአብሔር በግ የሆኑትን ደጋግ ቤተሰቦች ሞገስ በሚያስከትለው መዘዝና በትግራይ ተወላጅነታቸውም ጭምር ለሚደርስባቸው እንግልት ከመሳቀቅ ሌላ ምንም የሚፈይዱት ነገር ስለሌለ ሳይወዱ መሸሽ ግድ ሊሆንባቸው ነው። ቄስ ንጽራ በጨካኝነቱና ወደር የሌለውን ነፍሰ በላ ክብረ አብን ገድለው ከሱ ባገኙት 20 ሺህ ናቅፋ ነበር ወደ አዲስ አበባ መደወል ያቀዱት። ይሁንና ሁሉም ነገር ከቁጥጥራቸው ውጪ በመውጣቱና እያንዳንዷን ደቂቃ ሚስጥሯን ሊሰማ ይችላል ብለው የተጠራጠሩት ሰው እየተበራከተ በመምጣቱ ምክንያት ፕሬዝዳንቱ ያሰቡትን ትተው የዕለት ዕለት ወረራውን እንዲተገበር መመሪያ ስለሰጡ ቄሱ እንደተመኙት አልተሳካላቸውም። ገና ከመጀመሪያው ጀምሮ ወረራውን ሙሉ በሙሉ ማስቆም እንደማይቻላቸው ቢያውቁም ለተወራሪው ሀገር አስቀድሞ ማስጠንቀቂያ ግን ትንሽም ቢሆን ጠቀሜታ ይኖረዋል ብሎ ከማሰብ ነበር ውጥናቸውን እንዲሳካ የጓጉት። ለትንሽ ተቀደሙ እንጂ ወዲ ቀሽንና ክብረ አብን የተበቀሉለት ደስታቸው ቅጥ አልነበረውም። እንደ ህብስት መና የወረደላቸው 20 ሺህ ናቅፋም ሌላው ደስታቸው ጣራ እንዲነካ ምክንያት የሆነ አጋጣሚ ነበረ። ለይሖዋ ምስክር አማኟ ሲስተር ማዛ ግመልን በመርፌ ቀዳዳ ያክል ማሾለክ በሆነላት በማይታመን አጋጣሚ መዳናቸውን ቢያውቁም ኖሮ
የደስታቸው ልክ ሰማይ ይነካ እንደነበር ጥርጥር የለውም። የነ ሰርቀ ብርሃን የነ ዶክተር ቢላልን መገደል ያስረሳ ያ ሁሉ ደስታ ግን ጧት ካደሩባት የሙስሊም መቃብር ቤት ወጥተው ወደ አዲስ አበባ ለመደወል ሲሉ ከአንድ ሱቅ የገቡ ጊዜ ከኢትዮጵያ ሬዲዮ ይተላለፍ የነበረውን አስደንጋጭ መግለጫ በመስማታቸው ምክንያት ቅዠት ሆኗል። በዚህም ያሰቡትን ትተው ወደ ሱዳን ደወሉ። አስደዋይዋን ሴት አረብኛን ከነጭራሹ መስማት እንደማትችል ያረጋገጡ ቄስ ምንም ሳይፈሩ ያሰቡትን ሁኔታ ዘርዘር ያለ ሪፖርት አቀረቡና አዲስ ነገር ካለ ጠየቁ። የሱዳኑ ሰውዬ ከሚመለከታቸው አካላት ጋር ተነጋግሮ ውሳኔ እስኪነግራቸው ድረስ ቀጠሮ ሰጥቶ ተለያያቸው። የቀጠሮ ሰዓት እስኪደርስ ከታጋይ ሳሙኤል ወደ ቄስ ምጽራብ የሚያሸጋግራቸውን ውጫዊ እይታ ለመላበስ ከጥንቃቄ ከብልጠት ጋር ተዋህደው ከሱቅ ሱቅ መንከራተት ጀመሩ። ሁሉንም ከተፈለገው ሁኔታ አሳክተው በቀጠሮ ሰዓታቸው ሱዳን ስልክ መቱ። በምን መንገድና በምን ዘዴ ወደ ሱዳን በሰላም እንደሚሻጋገሩ ሲያሰላስሉ የቆዩት ቄስ ነጽራብ የተቃዋሚ ድርጅት ከፍተኛ ባለስልጣናት መክረውና ዘክረው ባሳለፉት ውሳኔ ለአፍታም ቢሆን ሳይደነግጡ አልቀሩም። ቢሆንም ያ የሚወዱትና ለረጅም ጊዜ ተካኑበት የስለላ ሙያቸው ተመልሶ ሲመጣ እንቢ አሻፈረኝ ብለው መመለስ አልሆነላቸው። በሙያው ተሰማርተው ለሚደርስባቸው መከራ የደስታን ያህል ሲቦርቁበት ውጥረቱንና ስጋቱን የለስላሳ ሙዚቃ ያህል እንደ ጡመ ዜማ ሲያዳምጡት በሞትና በሕይወት መካከል ያለችውን አሰቃቂዋን ትንሽ ክፍተት በምትፈጥረው ኃይለኛ የልብ ምት ሲያዳምጡ ሞቅ ያለ ሙዚቃ ሰምቶ እንደሚደንስ ዳንሰኛ ያህል ሲውረገረጉበት ቆይተዋልና ለህዝባቸው ሰላምና ደህንነት ለእውነተኛዋ ነጻነት ዲሞክራሲውን መሆን ሲባል ለሌላ ተልዕኮ ሲታጩ አይናቸውን ማሸት አልቻሉም። እናም አሜን ብለው ለተቀበሉት ዓላማ ይሳካ ዘንድ ኤርትራ ውስጥ መቆየትን መረጡ። ከ20 ናቅፋ ላይ በገዙት ቴሌፋክስ አስፈላጊ የተባለውን የጠላት መረጃ በማቀበል ዳግም ማንነታቸውን አስመሰከሩ። በ8 ወራቶች ጊዜ ውስጥ ያበረከቱት አስተዋጽኦ ቀላል ባይባልም ግዳጃቸውን በአመርቂ ሁኔታ ለማሳለጥና ከግቡ ለማድረስ ግን ብዙ ጊዜ ይቀራቸዋል። ሞገስ ሊያደርስባቸው ከሚችለው እንቅፋት ካመለጡ ገና ብዙ ነገር በጣጥሰው ያልፋሉ። ለጠላቶቻቸውም የጎን ውጋትና እሬት ሆነው ከፍተኛ አደጋ ሊያደርሱም ይችላሉ። ቄስ ነጽራብ ለጉዟቸው አስፈላጊ የሆኑትን ሁሉ ሸካክፈው ለመውጣት ሲንደረደሩ ነበር የበሩን በቀስታ መንኳኳት የሰሙት። መጀመሪያ ትንሽ ድንጋጤ ነገር መላ ሰውነታቸውን ውርር አድርጎት ሲያልፍ ታወቃቸው። ወዲያውኑ ግን ነፍስ እንደመግዛት ብለው ግንኙና ድምጽ የለሹን ሽጉጣቸውን ከደበቁበት ቦታ ላይ አውጥተው ደብቀው በመያዝ በተጠንቀቅ ቆመው ማን ነው አሉ። ውጭ የቆመው ሰውዬ እኔ ነኝ አባቴ ዘርዕሰናይ ነኝ ሲል ነበር ዘና እንደማለት ብለው ምን ነው ደህና አይደላችሁም እንዴ በማለት የጠየቁት። ዘርዕሰናይ ለጥቂት ጊዜ ምንም ምላሽ ባለመስጠቱ ትንሽ ከነከናቸውና ፈልገህ ነበር ልክፈትልህ እንዴ ሲሉ በጥርጣሬ መንፈስ ሆኖ በድጋሚ ጠየቁት። ለሆነች ትንሽ ጉዳይ ላነጋግሮት ብዬ ነበር ረበሽኮት እንዴ? ኧረ እንዲያውም ቄስ ነጽራብ እዚች ጋር ትልቅ ስህተት ፈጸሙ። ከደቂቃዎች በፊት ሲጋራ ማጤሳቸውን ረስተውት ኖሮ በሩን ወለል አድርገው ከፈቱለት። ቤቱን ያወደ ሲጋራ ጠረን ቀድሞ የተቀበለው ዘርዕሰናይ ለጊዜው ምንም ማለት አልቻለም ነበር። በሳቸው ላድሮበት የነበረው ጥርጣሬ ወደ ተጨባጭ እውነታ ስለተሸጋገረ ግን ሐሳቡን ቀይሮ ይመቾት እንደሆነ ነገ ጸበል ጻዲቁን መተው እንዲቀምሱልን ልነግሮት ነበር መምጣት ያላቸው። መላው እንዴት ፈጥሮ እንደመጣለ ግን ለራሱም ቢሆን አስገርሞታል። መልካም ነው ተባረክ የኔ ልጅ፣ በስንት ሰዓት መጥቼ ልውሰዶት? ቄሱ ነገ ቀኑ ምን እንደሆነ ላፍታ አስበው ከቤቴትም ስለማልወጣ በመቼ ሰዓት መተህ ብትወስደኝ ግድ የለኝም አሉት። ቄሱ ነገ ቀኑ የሚውለውን ከግንዛቤ ውስጥ በማስገባት ጥሪው የውሸት ጥሪ መሆኑን ሙሉ በሙሉ አረጋግጠዋል። ዘርዕሰናይ ይህን መልእክት ብቻ አድርሶ ሲሄድ ለአፍታ ቆመው በአይናቸው ሸኙትና
ኪኒኗንና ሽጉጧን ሻንጣቸው ላይ ደብቀው መጀመሪያ የመንገዱን ደህንነት ለማረጋገጥ ያዘጋጁትን ዕቃ በሙሉ ከቤት ትተው ወደ ውጭ በር አመሩ። በሩን ከፍተው ገና ከመውጣታቸው ግን 3 ሙሉ ትጥቅ የታጠቁ የፖሊስ ወታደሮች መኪናቸውን በራፉ ላይ አስቆመው ተንደርድሮ ሲገቡና ግባ ብለው ወደ ውስጥ ሲገፈትሯቸው አንድ ሆነ። የኤርትራ ርዕሰ ብሔር ኢሳያስ አፈወርቂ በረዥሙ ቁመናቸው እየተንቋለሉና የቀኝ እግራቸውን እየሳቡ ወደ ቢሮአቸው ሲገቡ 4ቱ ከፍተኛ ባለስልጣናት ከመቀመጫቸው ተነስተው በክብር ተቀበሏቸው። ፕሬዝዳንቱ ትልቁ ጠረጴዛቸውን ከፊታቸው ላይ አድርገው ከሚያምር ተወዛዋዥ ወንበራቸው ላይ ተቀምጠው ሲያበቁ ነበር ተቀመጡ ብለው በረጅም የፈገጉት። እንደ ወትሮ ዥንጉርጉር ሸሚዝና ጥቁር ሱሪ ብቻ ነበር የለበሱት። እንደ ደቡብ አፍሪካዊ ፕሬዝዳንት ኔልሰን ማንዴላ ቀለል ያለ ልብስ ነው የሚመቻቸው። ፕሬዝዳንቱ የተመኙትና ለረጅም ጊዜ ሲጓጉለት የነበረውን አብይ ነገር የተሳካላቸው ያህል ፍንድቅድቅ ብለዋል። የአሸናፊነት ዛህር ከልብ እያቅለበለባቸው መሆኑ ኮለመናቸው ያስታውቃል። ከጧቷ ፀሐይ ፈገግታ ጋር ገጻቸው በፈገግታ ፈክቷል። እሺ ብጾት፣ ስብሰባውን ለመጀመር ዝግጁ ናችሁ? አነጋገራቸውም ሆነ አስተያየታቸው ልባዊ ወዳጅነትን የመግለጽ አኳኋን ይታይበታል። 4ቱም ከፍተኛ ባለስልጣናት አንድ ላይ አሁን ክቡር ፕሬዝዳንት ሲሉ ፈጣን ምላሽ ሰጡ። እሺ እንግዲያውስ እንጀምራ። በመጀመሪያ ደረጃ ጥሬን አክብራችሁ ስለተገኛችሁልኝ ከልብ ላመሰግናችሁ እወዳለሁ። ስብሰባውን ከ23 ደቂቃ በፊት ነበር መጀመር የነበረብን፣ ግና ትንሽ ጉዳይ ቢጤ ገጥሞኝ ስለነበር በቀጠሯችን መሰረት በመካከላችሁ ልገኝ አልቻልኩም። ለዚህም ከፍተኛ መስዋዕትነት ተከፍሎባት የተገኘችውን ውድ ሀገራችንን ስል የእንቅልፍ ሰዓቴን እንኳን ሰውቼ ሌት ተቀን ስሯሯጥና ጥንዝል እስክል ድረስ ስፍገመገም የምታዩ ነገር ስለሆነ ለእናንተ ይቅርታ መጠየቁ አግባብነት ያለው አይመስለኝም። ስለዚህ የተቃጠለውን ጊዜያችንን ለማካካስ አጠራ አድርገን ለማየት እንሞክራለን። ፕሬዝዳንቱ ከፓኬቱ ላይ ሲጋራ አወጡ። ሁላችንም እንደምናውቀው ዛሬ የተሰበሰብነው ዋናው ምክንያት በእኛና በኢትዮጵያ መካከል ስለተከሰተው አብይ ግጭት አስመልክተን ጠለቅ ያለ ውይይት ለማካሄድ ነው። ግጭቱ ከተጀመረ 8 ወራቶችን ያስቆጠረ ቢሆንም አልፎ አልፎ ብልጭ ድርግም ከሚሉ ቀላል ትንኮሳዎች በስተቀር እስካሁን ሙሉ በሙሉ ወደ ጦርነት አልተሸጋገረም። ጭፍራ ወያኔ ይህንን ከመጠን በላይ የፈሩትን ጦርነት ላይጀምሩትም ይችላሉ። ጦርነቱ ቢጀመር ከፍተኛ ኪሳራ ሊደርስባቸው እንደሚችል ከማወቃቸው በተጨማሪ ለሽንፈታቸውም ቅንጣት ታክል ጥርጣሬ የላቸው። የግጭቱ ሰሞን ለኢትዮጵያ ሕዝብ ያሰራጩት መግለጫ ምን ያህል ራስ ምታት እንደሆነባቸው የታወቀ ነገር ነው። ያኔ የሚያስከትለውን መዘዝ በቅጡ ተረድተው ቢሆን ኖሮ በምንም መልኩ መግለጫውን ይፋ ያደርጉትም ነበር። አለቅጥ ተደናግጠውና መገናዘብ ተስኗቸው በደመ ነፍስ የሰጡት መግለጫ የፈሰሰን ውሃ አይታፈስ ሆኖባቸዋል። አሁን ለመጸጸት ጊዜ ያለፈባቸው ነው የሚመስለው። ይህን አጣብቂኝ ውስጥ የከተታቸውን መግለጫ ይፋ ባያደርጉ ኖሮ ጉዳዩን በምስጢር ይዘው ከኛ ጋር መደራደር በቻሉ ነበር። ባሻም መንገድ እልባት እንደሚያገኝና የምንለውን ሁሉ ካለምንም ማንገራገር ተቀብለው ተግባራዊ እንደሚያደርጉ ያለቀሱ ተንበርክከው ቃል ይገቡልን ነበር። ከዚህ አንፃር በሰከነ አእምሮ ጠለቅ ብለን ስንመረምረው ጃንዳ ማሌሊት ወዶ ሳይሆን ተገደው አይቀሬውን አንዱንና ብቸኛውን ምርጫ ወስደዋል። ጦርነቱን ሊጀምሩ እንደሚችሉ ነው። የጦርነቱን ውጤት ውድቀትን በገዛ እጅ ማፋጠን ብቻ እንደሆነ አያውቁም። የተስፋ ቢሶች ይለያል ዘንድሮ መዝሙሩ እየጨፈሩ እንደመኝቷ የእሳት ራት ተቅለብልበው እሳት ውስጥ ሲገቡ ማየት በእርግጥ ያሳዝናል። ኢየሱስ ክርስቶስ ስላይደለን ግን መሪር ሐዘን እየተሰማ ልንቀብራቸው እንገደዳለን። ሌላ ምንስ ምርጫ አለን? ፕሬዝዳንቱ ሐዘን ላይ የተቀመጠን ሰው የሚያሳየውን መንፈስ ለቅጽበት አሳይተው ሲጋራውን ለኮሱ። ቅድም ግልጽ አድርጌ በረቀቀ ዘዴ እንዳብራራሁት መለስ ብሎ አቅምን ካለማወቅ የተነሳ የወያኔ ባለስልጣናት በመግለጫው ሳቢያ ከድጡ ወደ ማጡ ገብተው እየተወረገረጉ ነው። የተፉትን መልሰው መዋጥ ስላልቻሉ ከጦርነቱ ይልቅ የስልጣን እድሜያቸውን ሊያራዝምልን ይችላል ብለው እንደ መጨረሻ ገብ የወሰዱት የዲፕሎማሲ ጥረት ይመስላል። ከጦርነቱ ዝግጅት ጎን ለጎን የዲፕሎማሲውን ጥረት በሰፊው ተይዘውት ይገኛሉ።
በእርግጥ በዚህ መስክ ላይ እያደረጉት ያሉት ከፍተኛ ርብርብና መሯሯጥ ከኛ በተሻለ መልኩ የነሱ ጥረት ውጤታማ ይሆን ይመስላል። ቢሆንም የኛም ገና ሰፊ እድል ስላለው ተስፋ ወደ መቁረጥ ደረጃ አልተሸጋገርንም። ይበልጥ ከሰራን በሙሉ አቅማችን ከተንቀሳቀስን ድባቅ እንደምንመታቸው የተረጋገጠ ነው። እንደኔ ግን ይህ ዲፕሎማሲያዊ ጥረት በሁለተኛ ደረጃ የሚታይ ነገር ነው። መቃብራቸው ላይ ሆነን መሳቅ ከቻለን ሩጫቸው ሁሉ በታሪክ መዘክርነት የሚቀመጥ የድካም አብነት ብቻ ይሆናል። ፕሬዝዳንቱ ሲጋራውን ልምጥጥ አድርገው ሳቡና አመዱን መተርኮሻው ላይ አራገፉ። ውድ የኢትዮ ትረካ ቤተሰቦች የነጻነት ባሮች ክፍል 59 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት